ፊልሙ የሚጀምረው ኮሎኔል ቪረን ዛፋር የተባለ እስረኛን ለመረከብ ለንደን ውስጥ ሲቴ ነው። ይህ ዛፋር ዓለም አቀፍ ወንጀለኛ ሲሆን በዓለማችን ውድ የሆነው የኮሂ ኑርን አልማዝ በቴሌቪዥን እያደነቀ በምቾት ተቀምጦ እናገኘዋለን። ኮሎኔል ቪረን ወደ ክፍሉ ሲገባ ዛፋር እንዲህ ይለዋል፣ ቆሜ ሰላምታ ብሰጥ ደስ ባለኝ ነበር፣ ነገር ግን እንደምታየው ፒዛ እየበላው ነው። ኮሎኔሉም በደንብ አጣጥመው የሚቀጥለውን ፒዛ የምትበላው ህንድ ውስጥ ይሆናል። ከዚያ በኋላ ደግሞ የሞት ፍርድ ይጠብቃል። ቢዘገይ እስከ ነገ ድረስ በህንድ ፍርድ ቤት ፊት ለፊት ትቆማለህ ይለዋል። ዛፋርም እያፌዘ ይህን ለዳኛው፣ ይህንን ለሚኒስቴሩ፣ ይህንን ደግሞ ለፖሊሱ ስጥ። እንዴት ያለች የረሃብ ሀገር ናት! ደረቅ ዳቦ እንኳን የማይገኝባት። ማንኛውም የህንድ ሚኒስቴር ሀገሩን ራሱን በገንዘብ ለመሸጥ ዝግጁ ነው። አንተስ ራስን ለኔስ በስንት ትሸጣለህ? ሲል ጠይቀዋል። ኮሎኔሉ በመሰደቡ ተናዶ በጥፊ ይመታዋል። ነገር ግን በዚያው ቅጽበት የዛፋር ሰዎች ቦታውን በመውረር ጥበቃዎችን ይገድላሉ። ዛፋር ቪረንን ካንተም ጋር ሆነ ያላንተ እኔ ከዚህ እወጣለሁ፣ አንተ ዋጋ የለህም፣ ለሞትህ የሚቀረው ጊዜ ጥቂት ነው፣ እስኪ ንገረኝ፣ ከመሞትህ በፊት ምን ትፈልጋለህ ሲለው ቪረንም ላንተ ነው ማዝነው፣ እኔ በገደልከኝ ቅጽበት የራስን ህይወት ማብቂያ ሰዓት መቁጠር ይጀምራል። ልክ በዚህ መንገድ መሳሪያ የሚያነሳብህ ቀን ይመጣል፣ አንተም በእርግጥ ትሞታለህ፣ እኛ አንጠፋም ብሎ ይመልስለታል። በዚያው ቅጽበት እናቱ ትደውላለች። ስሙን እየጠራ ስትጮህ ስልኩን ይዘጋውና በሰዓቱ ይዋጣል። ከዚያ በኋላ ዛፋር ወደ ቀኝ እጁ ሐሚድ ዞሮ የኮሂ ኑርን አልማዝ እፈልጋለሁ፣ ይህንን ስራ ሊሰራ የሚችል ማንኛውም ሌባ ፈልግ፣ ህንድ ውስጥ ብትፈልግ ይሻላል፣ ከ1 ቢሊዮን 200 ሚሊዮን ህዝብ መካከል ይህንን ሊያሳካ የሚችል ሰው በእርግጠኝነት ታገኛለህ ይለዋል። በመቀጠል ሚዲያው የማይቻለውን አሳክቶ የኮሂ ኑርን አልማዝ ስለሰረቀው ሌባ በሰፊ ያወራል። ከባዱን ጥበቃ ማለፉ ብቻ ሳይሆን አስገራሚው ነገር ማንነቱ ሳይታወቅ በ500 የደህንነት ካሜራዎች ስር ሆኖ መስረቁ ነው። በመቀጠል ሃርሊን ሻወር ስትወስድ እናያለን። አያቷ በሩን ከፍታ እየገባች የኔ ልጅ ሙቅ ውሃውን ጨረስሽው እኮ፣ የባለፈው ወር የኤሌክትሪክ ክፍያ 2000 ሩፒ ነበር፣ ትላንት ምን እንደተፈጠረ አየሽ? የኮሂ ኑር አልማዝ ተሰረቀ፣ ልጄ እንደሱ ያለ ሌባ እንድታገቢ ይመኛለሁ ትላታለች። ሃርሊንም እሺ አያቴ ውጭልኝ፣ አሁኑ እመጣለሁ ትላለች። ሃርሊን ስትወጣ አያቷ አይ ልጄ እንዴት ድንቅ እንደሆነ፣ ይህ ሌባ መላውን ዓለም አተራምሶታል ትላለች። ሃርሊንም አያቴ አርጅተሽ አእምሮሽን ትስተሻል፣ እንዲህ የሚያስደንቅሽ ምን አይነት ሌባ ቢሆን ነው ስትል ትመልሳለች። አያቷም ልክ እንደኔ አእምሮሽ ስተሽ አንድ ሌባ እንዲያፈቅርሽ እመኛለሁ፣ የአንቺ እኩያ የሆኑ ልጃገረዶች ሁሉ ፍቅር ይዟቸዋል፣ አንቺ ግን የባዘነ ውሻ እንኳን ዞር ብሎ አያይሽም፣ እድልሽ ለምን እንዲህ እንደከፋ አላውቅም ትላታለች። ሃርሊን በፍቅር አዙሪት ውስጥ መግባት የማልፈልገው እኔው ራሴ ነኝ ስትል ትመልሳለች። አያቷም የምትወጁና የሚወድስን ሰው የምታገቢበት ቀን ይመጣል፣ እግዚአብሔር ቢፈቅድ ደግሞ እንደዚህ አይነት ሌባ ይሆናል፣ ፍቅር ውብ ነገር ነው ልጄ፣ አዎ በጣም በጣም ውብ ነው ብላ ትመልስላታለች። ከዚህ በኋላ ሃርሊን በባንክ ወደሚገኘው ስራዋ ትሄዳለች። ወደ ቤቷ ተመልሳ በቴሌቪዥን ፊት ለፊት ስትቀመጥ ትሩላብ የተባለ የድረገጽ ማስታወቂያ ታያለች። ይህም ለሲንግል ሰዎች ፍቅር ጋር የሚያገናኝ ድረገጽ ነው። ለረጅም ጊዜ ካመነታች በኋላ ለመሞከር ትወስናለች። ተመዝግባ ቪኪ ካፑር የተባለ የ25 ዓመት ወጣት ታገኛለች። ለቀጠሮ ትጠይቀዋለች። እሱም በእርግጥ ይቀበላታል። በዚያው ቅጽበት አያቷ ቶሎኔ ካሜሮቹ አልማዙን የሰረቀውን ጀግና ፎቶ አንስተዋል ብላ ትጮኻለች። ነገር ግን ፎቶ በግልጽ አይታይም ነበር። በሌላ በኩል ሐሚድ ወደ አንድ ሰውዬ ሄዶ የአልማዙን ማን እንደሰረቀው አወቅ ሲል ይጠይቀዋል። ሰውየውም በእርግጥ አውቄዋለሁ፣ አነጋግሬዋለሁም ብሎ ይመልሳል። ስንት ነው የጠየቀው ብሎ ሐሚድ ሲጠይቀው ሰውየውም $5 ሚሊዮን ይለዋል። ሐሚድም ችግር የለም ስሙ የማይታወቅ አካውንት ክፈትና ገንዘቡን አስገባለት፣ አልማዙን እንደተረከብክ ገንዘቡን ወደ አካውንቱ አስተላልፍለት ይለዋል። በመጨረሻም ሌባው ራጅን እናየዋለን። የሐሚድ ሰዎች አልማዙን ለመረከብ ወደ እሱ ሄዳሉ። ራጅ ለሰራተኞቹ የሚጠጡት ነገር አምጣላቸው ይላቸዋል። ከሰዎች አንዱ $5 ሚሊዮን አልማዙ እንደተረከብን በአንድ ደቂቃ ውስጥ ወደ አካውንት ይገባል ይለዋል። ራጅ ግን 5 ሚሊዮን ከማን፣ እኔ ከአልማዙ $20 ሚሊዮን ነው የምፈልገው ብሎ ይመልሳል። እነሱም ግን የጠየቀው 5 ሚሊዮን ብቻ ነበር እኮ ይሉታል። እሱም ያ ስምምነት ቀርቷል፣ አሁንም ሄዳችሁ ከተመለሳችሁ ዋጋው 40 ሚሊዮን ይሆናል ይላቸዋል። እነሱም እንዲያውም ከዚህ መውጣት አትችልም፣ አልማዙን በነፃ ነው የምንወስደው ይሉታል። ራጅ በፌዝ ያሳዝናል። አንተና ሰዎቹ የጠጣችሁትን ወተት ማደንዘዣ አለበት፣ በ30 ሰከንድ ውስጥ ባላችሁበት እንቅልፍ ይወስዳቸዋል ይላቸዋል። ነገር ግን እንዳጋጣሚ ሆኖ አስተናጋጁ ተሳስቶ ወተቱን ለሌሎቹ ደንበኞች ሰጥቶ ነበር። ይሁን እንጂ ይህ ምንም አይቀይርም።
እንዴት እንደሚቆጣጠራቸው ያውቃል። ቦታውን ገለባብጦባቸው ያመልጣል። ራጅ ሙሉ በሙሉ ያደባያቸዋል። እየሮጡ ሊይዙት ቢሞክሩም ከከፍተኛ ህንፃ ወደታች በመዝለል ያመልጣቸዋል። ከዚህ በኋላ የአልማዙን ጉዳይ የሚከታተለውን የህንድ ኦፊሰር ዞረን እናገኘዋለን። የጎዳና ላይ ካሜራዎች ሌባውን የሚመስል ሰው ስለቀረጹ ተጠርቶ መጥቷል። ከምርመራው በኋላ አልማዙን የሰረቀው እሱ መሆኑ ይረጋግጣል። ሃርዲን ለቀጠሮዋ ትዘጋጃለች። አያቷም ይህንን መኪና ይዘሽ ሂጂ፣ ከአያትሽ ጋር መጀመሪያ የተገናኘንበት መኪና ነው። እኔም በዚህ ነበር የሄድኩት፣ ጨለማ ቀን ነበር፣ ግን ላንቺ ጥሩ ስሜት ይሰማኛል ትላታለች። መኪናዋን ይዛ ቀጠሮ ቦታ ስትደርሳለች። ቪኪ የመሰላትን ሰው በሀፍረት ሃርሊን ነይ ትለዋለች። እሱም ሃርሊን ኦ ቪኪ ካፑርን እየጠበቅሽ ነው ይላታል። እሷም በትክክል ትላለች። እሱም እስካሁን አልመጣም፣ እንደመጣ ወደ አንቺ ልከዋለሁ ይላታል። ስለዚህ መጠበቅ ትጀምራለች። ቪኪ አሁንም አልመጣም። በዚህ መሃል ራጅ በአጋጣሚ በሬስቶራንቱ አጠገብ ሲያልፍ ያያታል። ወዲያውኑ ውበቷ ይማርከዋል። ስለዚህ ሊያናግራት ወደ ሬስቶራንቱ ይገባል። ነገር ግን እሷ በአድናቆት ስታየውና እንደመጣ በእጇ ስትጠቅሰው ግራ ተጋብቶ ፈገግ ይላል። እሷ ቪኪ ካፑር የመሰላት እሱ ነበር። ራጅ እድሉን ማመን እያቃተው ወደ እሷ ይሄዳል። ቪኪ ነህ ስትል ትጠይቀዋለች። ደንገጥ ብሎ እንደዚህ ይሉኛል እንቀመጥ ይላታል። እሷም በጣም ዘግይተሃል ትለዋለች። እሱም አንቺ ደግሞ በጣም ቆንጆ ነሽ ይላታል። አይኖቿን ሰበር አድርጋ ከዚህ በፊት እንዲህ አድርገህ ታውቃለህ ስትል ትጠይቀዋለች። እሱ ምን ማድረግ ሲል ከድረገጽ ካገኛ ሴት ጋር መውጣት ትለዋለች። በመቀጠል ከጎኑ የድረገጹን ካርድ ያይና ነገሩ ይገባዋል። አይ የመጀመሪያ ነው ይላል። እሷም እኔም እንዲሁ፣ ግን ለምን እኔም መረጥከኝ ትለዋለች። እሱም ውበትሽ ነውና ታውቂዋለሽ ይላታል። እሷም ግን ድረገጽ ላይ ፎቶ አላስቀመጥኩም ትላለች። እሱም ራስሽን ከገለጽሽበት መንገድ አወቅኩኝ ይላታል። እሷም ግን የጻፍኩት 2 ቃላት ብቻ ነው፣ የባንክ ሰራተኛ ትላለች። እሱም እና ውበትሽን ለማወቅ ይህ አይበቃም፣ እውነቱን ለመናገር አያቴ የባንክ ሰራተኛ ነበረች። አያቴም በተመሳሳይ መንገድ ነው ያፈቀራት፣ ግን በሚያሳዝን ሁኔታ ሞታለች ይላታል። ሃርሊን በነገሩ ተነክታ አዝናለሁ ትላለች። እሱም አይዞሽ አታስቢ ይላታል። በልቡ ግን ይህች ልጅ በእርግጥም የዋህ ናት ብሎ ያስባል። ከጥቂት ቆይታ በኋላ መጠጥ እየቀረበ ሳለ አስተናጋጁ ይሰናከላል። ራጅ ግን ብርጭቆቹን በሚያስደንቅ ቅልጥፍና ይይዛቸዋል። ሃርሊን ጉዞ የምትወድ ትመስላለህ ትለዋለች። እሱም ለስራዬ ነው፣ አንቺስ መጓዝ ትወጃለሽ ሲል ጠይቃታል። እሷም የተወለድኩት ካናዳ ነው፣ ወላጆቼ በ10 ዓመቴ ስለሞቱ አያቴ እዚያ መጣች። ከዚያ ወዲህ የትም አልሄድኩም፣ ስራዬን ትቼ ዓለምን ብዞር ደስ ይለኛል፣ አንድ ቀን እንደማደርገው አስባለሁ ትላለች። እሱም አንድ ቀን የሚለው ቃል የማይሳካ ማለት እንደሆነ ታውቂያለሽ፣ ይህ በኃላፊነት ምክንያት ነው። ዛሬ ለአያትሽ ኃላፊነት አለብሽ፣ ነገ ለባልሽ፣ ከነገ ወዲያ ደግሞ ለልጆችሽ። ኃላፊነት መቼም አያልቅም። የሆነ ነገር ካሰብሽ በዚያው ቀን መስራት መጀመር አለብሽ። ልክ እንደኔ እኔ እያንዳንዱን ቀን የህይወቴ የመጨረሻ ቀን እንደሆነ አድርጌ ነው የምኖረው። ስለዚህ ያለኝን ዛሬ ብቻ ነው ይላታል። ከዚያም እሷ ሽንት ቤት እያለች የዛፋር ሰዎች ጥቃት ይሰነዝሩበታል። እሷ ቦርሳዋን ወንበር ላይ ትተው ነበር። ራጅ አጋጣሚውን በመጠቀም አልማዙን ከኪሷ አውጥቶ በቦርሳ ውስጥ ይከተዋል። እሷ ሽንት ቤት ውስጥና ስለ እሱና ስለ ንግግሮቹ ስታስብ እሱ ውጭ ሆኖ የወንበዴ ቡድኑ አባላት ይቀጠቅጣል። ከማምለጡም በፊት ቦታውን ሙሉ በሙሉ ያፈራርሰዋል። እሷ ሽንት ቤት ስትወጣ ሬስቶራንቱ ፈርሶ ታገኘዋለች። ከዚያም በመጨረሻ የደረሰውን እውነተኛ ቪኪ ካፑርን ታገኘዋለች። እሱም ይቅርታ ዘገየሁ፣ መኪና ተበላሽቶብኝ ይላታል። እሷም እና አብሮኝ የነበረው ሰውዬ የት ሄደ ስትል አስተናጋጁን ትጠይቀዋለች። እሱም ለደረሰው ጥፋት ይህንን ሂሳብ ትቶልሽ ሄዷል ብሎ ይመልስላታል። እሷም ይህንን ካርድ ያዝ አጎቴ ይከፍልሃል ብለው ትወጣለች። እሷ እንደሄደች ኦፊሰር ዞር ደርሶ ጥያቄ መጠየቅ ይጀምራል። እሷ በሆነው ነገር ተናዳ መኪና እየነዳች ሳለ በአጋጣሚ አንድ ሰው ትገጫለች። ከመኪናዋ ስትወርድ ራጁኑ ታገኘዋለች። አንተ ትላለች። እሱም እንዴት ነሽ ይላታል። እሷም ይህ ጥያቄ ስለ አንተ እውነቱን ካወቁ በፊት ነው ወይስ በኋላ አንተ ውሸታም ስትል ትጮህበታለች። እሱም የዋሻሁት ስሜን ብቻ ነው፣ ሌላው ሁሉ እውነት እንደሆነ አምናለሁ ይላል። በዚያው ቅጽበት መቁሰሉን ታያለች። እስኪ ልየው፣ የጥይት ቁስል እኮ ነው፣ ዶክተር ያስፈልገዋል ትላለች። እሱ ግን አይ ዶክተር አያስፈልገውም፣ የጥይት መሳም ነው የሚያስፈልገው ይላታል። እሷ መሳም ብላ እየሳቀች ልትሄድ ስትል ከሄድሽ ወንበዴዎቹ ፖሊሶቹም ያሳድዱሻል ይላታል። እሷም የምን ወንበዴ፣ እኔ ከዚህ ሁሉ ጋር ምን አገናኘኝ ስትል ትጠይቀዋለች። እሱም እነሱ ያንን አያውቁም፣ የሚያውቁት ከኔ ጋር እንደነበርሽ ብቻ ነው ይላታል። ስለዚህ አብረው ለመቆየት ትገደዳለች። እሱም ልብስ መስፋት ትችያለሽ ይላታል። እሷም ልብስ ብቻ ትላለች። እሱም እሺ ይህንን መብራት ያዥ ይላታል።
እሱ ቁስሉን በራሱ ሲሰፋ እሷ መብራቱን ትይዛለች። ሲጨርስ አንድ ጠርሙስ ይሰጣታል። እሷ ግን የሰውነቱን ቅስ ስታይ በጠርሙስ ውስጥ ምን እንዳለ መጠየቅ ረስታ ሙሉውን ትጠጣዋለች። ከጠጣች በኋላ ራሷን ያዞራትና በጠርሙስ ውስጥ ምን ነበር ትላለች። እሱም አታስቢ፣ ማደንዘዣ ነው። አሁን በምነግርሽ ነገር ላይ ትኩረት አድርጊ። እኔ ከሄድኩ በኋላ 2 ቡድኖች ይመጡብሻል፣ ፖሊሶችና ወንበዴዎቹ። ሁለቱም እኔ እብድና አደገኛ ሰው እንደሆንኩ ይነግሩሻል። በስኮርፒኖ መኪና ከወሰዱሽ በግራ በኩል ካለው ወንበር ስር ሽጉጥ ታገኛለሽ። በቶዮታ ከሆነ ደግሞ ሽጉጡ በቀኝ በኩል ይሆናል። አውጥተሽ አስፈራሪያቸውና ይለቁሻል። ስለ እኔ ቢጠይቁሽ ምን ትያለሽ ይላታል። እሷም አላውቅህም ትላለች። ከዚያም ራሷን ስታ ትወድቃለች። በማግስቱ በገዛ ቤቷ ውስጥ ትነቃለች። እሱም ይቅርታ የሚል ማስታወሻ ትቶላት ሄዷል። ስለሱ ስለ ንግግሮቹና አብሮ ስላሳለፉት አጭር ጊዜ ማሰብ ማቆም አልቻለችም። ለመጀመሪያ ጊዜ በህይወቷ ብርታት ተሰምቷት ወደ ስራ ትሄዳለች። ህይወት በመጨረሻ ፈገግ ያለላት መሰላት። ነገር ግን ይህ የህልም ዓለሟ የጉዳዩ መርማሪ በሆነው ኦፊሰር ይቋረጣል። እሷም ይቅርታ ምን ልርዳዎት ትላለች። እሱም እኔ ኦፊሰር ዞር ነኝ፣ ላናግርሽ እፈልጋለሁ፣ ግን በሚያሳዝን ሁኔታ እዚህ ማውራት አልችልም፣ እባክሽ አብረሽ ነይ ይላታል። መኪና ውስጥ ካስገባት በኋላ ያ ከድረገጽ ያገኘሽው ሰው እብድና አደገኛ ነው ይላታል። እሷም ልክ እንዲህ እንደምትሉኝ ነግሮኝ ነበር ትላለች። ኦፊሰሩም ግን እኔ ማስረጃ ይዣለሁ፣ ይህንን ቪዲዮ እመኚኝ፣ ይህ ሰው እየተጠቀመብሽ ነው፣ ከእሱ ጋር አብሮ ያጠፋሻል ይላታል። ቪዲዮውን ካየሽ በኋላ ግን ወዴት ነው የምትወስዱኝ? የፖሊስ ጣቢያው እኮ በሌላ በኩል ነው ትላለች። እሱም ወደ አስተማሪ ቦታ እየወሰድንሽ ነው ይላታል። በዚያ ቅጽበት የራጅ ንግግር ትዝ ይላትና ሽጉጡን መፈለግ ትጀምራለች። አግኝታውም ታስፈራራቸዋለች። ነገር ግን ኦፊሰሩ ሲጮህባት ደንግጣ ምን ማድረግ እንዳለባት ግራ ይገባታል። በዚያው ቅጽበት ራጅ ከየት መጣ ሳይባል መኪናው ላይ እየተኮሰ ሊያድናት ይመጣል። ፖሊሶቹ ሊቱ ሲወርዱ ሳይሳካላቸው ይቀራል። ሃርሊን መሪውን ይዛ በከፍተኛ ፍጥነት ታመልጣለች። እሱም አብሯት ይገባል። ነገር ግን በዚያው ቅጽበት ወንበዴዎቹ ጥቃት ሰንዝረው ይከቧቸዋል። ምንም ቢሆን ከመኪናው እንዳትወጪ ይላታል። እሷ ግን ወጥታ እኔ ከእርሱ ጋር አይደለሁም እያለች ትሮጣለች። ወዲያውኑ ይተኩሱባታል። በፍጥነት ወደ መኪናው ተመልሳ እሺ አለቃ ከአንተ ጋር ነኝ ትላለች። እሱም ስለ ቆንጆ አይኖች ስል አሁን የሆነውን አልፈዋለሁ፣ አታስቢ፣ ከኔ ጋር ሰላም ነሽ፣ ማንም ሊነካሽ አይችልም ይላታል። እሷም እሺ ግን እባክህ በእናትህ ይሁንብህ፣ ማንንም እንዳትገደል ትላለች። እሱም እሺ ይልና ትልቅ መሳሪያ ያወጣል። እሷ ደንግጣ ስትየው እዚህ ቆይ ገድያቸው አሁን እመለሳለሁ ይላል። ልክ እንዳለውም ያደርገዋል። ወጥቶ ያጠፋቸዋል፣ መኪኖቹን ያጋያል። ከዚያም እንደ አሸናፊ ጀግና ሲመለስ እሷ ፈርታ መሸሿን ያውቃል። ደርሶባት ሲይዛት ሰላም አለቃ፣ አይ እኔ እኮ አንተን እየፈለጉ ነበር እንሂድ ትላለች። እናም የአንድ የምስኪን ሰው መኪና ቀምቶ ይሄዳሉ። ራጅና የሰጠውሽ አስደሳች ጊዜ እንዴት አየሽው ይላታል። እሷም ቆሻሻ ነበር፣ ለምን ያለምንም ምክንያት ሰዎችን እያጠቃ ትገድላለህ ትላለች። እሱም የማደርገውን አውቃለሁ ይላታል። እሷም የትም ቦታ ወርደኝ፣ ካንተ መራቅ እፈልጋለሁ፣ ከነሱ ጋር በሄድኩኝ ይሻለኝ ነበር፣ ቢያንስ ሰላም ሆን ነበር፣ እንዳንተ ያለን ሰው ፈጽሞ ማመን አልነበረብኝም ትላለች። እሱም በእውነት እሺ እንደፈለግሽ ይላታል። መኪናውን ትቶላት ሌላ መኪና ለመስረቅ ይሄዳል። እሷ ከመኪናው ወርዳ እየሮጠች ትከተለዋለች። እብድነህ ለምን ይህንን መኪና ትሰርቃለህ እያለች ትጮኻለች። እሱም ምን አገባሽ? ምን ትፈልጊያለሽ? በእኔ ምክንያት ለደረሰብሽ ነገር ሁሉ ይቅርታ ጠይቃለሁ። ይህ ሁሉ የታቀደ አልነበረም፣ አጋጣሚ ነው። የእኔ ብቸኛ ጭንቀት አንቺን መጠበቅ ነው። እኔ ባልኖር ኖሮ እስካሁን ሞተሽ ነበር። እኔ እያንዳንዱ ነገር የማደርገው በምክንያት ነው። ይህንን የመኪና ቁልፍ ይዘሽ ሂጂ፣ ግን ተጠንቀቂ ይላታል። እሱ ሊሄድ ሲል ተመልሳ ወደ እሱ ትሄዳለች። ከዚያ በኋላ ወደ አንድ ደሴት ሄደው ሬስቶራንት ውስጥ ይገባሉ። ገንዘብ አለሽ ሲል ይጠይቃታል። እሷም የለኝም ትላለች። እሱም እንዴት ባንክ ውስጥ እየሰራሽ ገንዘብ አይኖርሽም ይላታል። እሷም በምላሿ ተው እንጂ ሆስፒታል ውስጥ ብሰራ ኑሮ የሳል መድኃኒት ይዤ ዞራለሁ ማለት ነው ትላለች። እሱም እና አሁን ምን ልናደርግ ነው ይላታል። እሷም ሬስቶራንት ውስጥ 2-3 ሰው ትገድላለህ፣ ይህ የትርፍ ጊዜ ማሳለፊያ ነው ወይስ አሁን የጀመርክ ነው? አንተ አስጠሊታ ሰው ነህ፣ ያለ አንተ ህይወት ድንቅ ነበርሽ ትለዋለች። እሱም አሁን ልክ ነሽ፣ ምስኪን ሰራተኛ ነበርሽ፣ የትኛውም ሰው ትኩረት ለማግኘት ድረገጾችን ስታስሺ እንደነበር ረሳሽው። ትዳር ናፈቀኝ እና የሚያናግረኝ ሞኝ ይፈልጋለሁ የሚለውን ድረገጽ ይባርክልሽ ይላታል። እሷ ተናዳ በጥፊ ትመታዋለች። እሱም አፍሮ ቀልዶችሽ መጥፎ ናቸው፣ ምን ትበያለሽ የኔ ፍቅር ይላታል። ምግብ ያዛሉ። እየበሉ ሳለም አልማዙን ያወጣዋል። እሷም ይህ ምንድን ነው ትላለች። እሱም ዜና አታይም እንዴ ይላታል። እሷም ሊሆን አይችልም፣ አንተ ሌባ ነህ እና ለምን ይህንን አልማዝ ለይተህ ሰረክ ትላለች። በዚያ ቅጽበት ኦፊሰር ዞር ብቅ ይልና እንዲህ ይለዋል፣
እዚህ ስላሉ ልጆች ስንል በሰላም እንነጋገር። እመቤቴ ይህ ጨዋ ሰው ዛፋር ለአልማዙ ትልቅ ዋጋ እንደቆረጠ እንደሰማ ወዲያውኑ ነው የሰረቀው። ስለዚህ አልማዙን ሰርቆ የሀገሩን ስም ያጠፋው ለዛፋር ለመሸጥ ነው። ስማ ቦታውን በሙሉ ተከቧል፣ ማምለጥ አይቻልም። በዙሪያችን ላሉ ሰዎች ክብር ስትል በሰላም አብረህና ግን በሰላም እንደማትመጣ ይሰማኛል ካሉ በኋላ ለሃርሊን እና አብረሽኝ ትመጫለሽ ወይስ ከሱ ጋር ትሞቻለሽ አላት። ሃርሊንም ለራጅ ታውቃለህ፣ ካንተ ካየሁት ነገር አንጻር ጥሩ ሰው እንደሆንክ ጠንካራ ስሜት ነበረኝ፣ ግን በሚያሳዝን ሁኔታ ስሜት ብቻ ነበር። እኔ ከሱ ጋር እሄዳለሁ ትላለች። እሱም እንዳለመታደል ሆኖ እንድትሄጂ አልፈቅድልሽም ይላትና ማደንዘዣ ይተኩስባታል። ፕሮፌሰሩንም መቶ ከትልቁ ተራራ ላይ ይዘላል። የሚገርመው ግን ከዚህ አስፈሪ ዝላይ በህይወት ይተርፋሉ፣ ከውሃው በህይወት ይወጣሉ። እሷ ራሷን ስታ ባለችበት ሁኔታ እሷ አታስቢ፣ አሁን ሰላም ነኝ ይላታል። በመቀጠል አውሮፕላኑ ሲገቡና አሁን ደግሞ ይበልጥ ደህንነታቸው የተጠበቀ ነው ይላል። ረጅም መንገድ ተጉዘው ሌላ ደሴት ይደርሳሉ። እሷ ስትነቃ ወጥታ ታገኘውና እንዴት ደፍረ ተኩስብኛለህ ትለዋለች። እሱም ደደብነሽ እንዴ የምን መተኮስ ደህና እኮ ነሽ፣ ማደንዘዣ ብቻ ነው ይላታል። መታ አድርጋ ወደ ውሃው ውስጥ ትገፋዋለች። እሱም በነገራችን ላይ የለበሽው ልብስ በጣም ያምርብሻል፣ የነበረሽ ልብስ ስለቆሸሸ ይህንን ተንከባከቢ ይላታል። እሷም ልብሴን ማን ነው ልብሴን የቀየረው ትላለች። እሱም እመቤት አታስቢ፣ እኔው ራሴ ነኝ የቀየርኩልሽ እምላለሁ ይላታል። እሷም ልክ እንደ እህት የሆነ ነው ትላለች። እሱም እንዲህ ያለውን አጋጣሚ የማሳልፍ ይመስልሻል? አይኖቼን ጨፍኜ ነበር፣ እንግዲህ ሙሉ በሙሉ አልነበረም፣ በጥቂቱ ግን አይቻል ይላታል። ደግማ ትመተዋለች። ከዚያ በኋላ አያቷን ደውላ ሰላም መሆኗን ትነግራታለች። ስትመለስ ምግብ አዘጋጅቶ ታገኘዋለች። እሷም አልማዙን የሰረከው ለዛፋር ለመሸጥ መሆኑን እውነት ነው ስትል ትጠይቀዋለች። እሱም አልማዙን የሰረኩት ከዛፋር ለመከላከል ነው፣ ምክንያቱም እኔ ባልሰርቀው ኖሮ ሌላ ሰው ሰርቆ ይሰጠው ነበር ይላታል። በድንገት ወንበዴዎቹ ጥቃት ይሰነዝሩባቸዋል። ተደብቀው ሳለ ራጅ ይህ እንዴት ሊሆን ቻለ? የማይቻለው እኔ ከዚህ ምንም ስልክ አልደወልኩም ይላል። እሷም እኔ ደውያለሁ ትላለች። እሱም አንቺ ሞኝ ይላታል። ይዘዋትም ይሮጣል። እየመራት ወደ አንድ የተለየ ቦታ ይወስዳቸዋል። እዚያ ሲደርሱም ሰዎቹ አንድ ባንድ ያጠፏቸዋል። የመጨረሻውን ሰው ይዞ አለቃ እኔን ለመግደል 4 ሰው ብቻ ነው የሚልከው፣ ቢያንስ ለሰረኩት አልማዝ ክብር ይኖራችሁ ይለዋል። ሰውየውም ዛፋር ዝም አይልህም ይለዋል። ራድ ይህንን ዛፋርን እንዴት አገኘዋለሁ ሲል ይጠይቀዋል። እሱም አላውቅም፣ እኔ ሪፖርት የማደርገው ለረዳቱ ሐሚድ ነው ይለዋል። ሐሚድን እንዴት አገኘዋለሁ ሲል ድጋሚ ይጠይቀዋል። ሰውየውም አላውቅም ይላል። ራጅ ጥሩ፣ አሁን ፊትህን ወደ ፓንኬክ ከቀየርኩት በኋላ ሐሚድ ለምን አይጠቅምህም፣ ስለዚህ ብትነግረኝ ይሻላል ይለዋል። በዚህ ጊዜ ሰውየው ያለበትን ቦታ ይነግረዋል። ከዚህ በኋላ ራጅ ሃርሊን ይዞ ሐሚድ ወዳለበት ሀገር ያቀናል። ሃርሊን በቦታው ውበት በጣም ትደመማለች። እሱም ምን ይመስልሻል? በደስታ እንድታሳልፊ እፈልጋለሁ ይላታል። እሷም አንተን ካገኘሁህ ቀን ጀምሮ ህይወቴ እንደ ፊልም ሆኗል። እውነቱን ለመናገር ከአንተ ጋር ያለኝን ህይወት ወድጄዋለሁ። ለመጀመሪያ ጊዜ ሙሉ በሙሉ እንደማምንህ ልነግርህ እፈልጋለሁ። ህልሞቼን ሁሉ እውን አድርገልኛል። የአንተ ህልምስ ምንድን ነው ስትለው እሱ ይህ ሁሉ ምስቅልቅል አልቆ ወደ ቤቴና ወደ ቤተሰቦቼ መመለስ እመኛለሁ ብሎ ይመልስላታል። እሷም እግዚአብሔር ቢፈቅድ ይሳካል ትላለች። ወጥተውም አብረው ምርጥ ጊዜ ያሳልፋሉ። በመቀጠል የሐሚድን መገኛ አውቅና ሐሚድ ወደሚዘጋጀው ድግስ ለመሄድ ይዘጋጃል። እሷም ወዴት ነው የምትሄደው ስትል ትጠይቀዋለች። እሱም በአንድ ሰዓት ውስጥ መልሳለሁ ይላታል። እሷ ግን አይ እኔም አብሬ እመጣለሁ ትላለች። እሱም በእርግጥ እምቢ ብላት አልቻለም። ልብስሽን ቀይሪ፣ እታች እጠብቅሻለሁ ይላታል። እሷም ተኳኩላ ትወርዳለች። ለመጀመሪያ ጊዜ ሲያያት በለበሰችው ልብስ ውበት ይደመማል። በዚያው ቅጽበት ፖሊሶቹ ሲያልፉ ያል ላለመታየት ወደ ግድግዳው አስጠግቶ አይን አይኗን ያያታል። እሷም እንዳትስመኝ ትላለች። እሱም ስለሱ አላሰብኩም ነበር፣ ለመሆኑ ከዚህ በፊት ሞክረሽ ታውቂያለሽ ይላታል። እሷም አላውቅም ትላለች። እሱም እና እንዴት እንደሚደረግ አታውቂም ይላታል። እሷም አውቃለሁ ብላ ጉንዶን ትስመዋለች። እሱም ይህንን ነው መሳም የምትዩ ይላታል። ከዚያም በትክክለኛው መንገድ እንዴት እንደሚሳም ያስተምራታል። ወደ ድግሱ ይገባሉ። እሷም ምን ልናደርግ ነው ስትል ትጠይቀዋለች። እሱም ሐሚድ ጉል የሚባል ሰው ፈልገን አልማዙን እንሰጠዋለን ይላታል። አስተናጋጁን ከጠየቁት በኋላ ራጅ ዝም በይና ለኔ ተይው፣ እስኪ በዚህ ጨዋታ እድልሽን ሞክሪ ይላታል። እሷም ጨዋታ አልችልም ትላለች። እሱ ግን ሁሉንም ገንዘብ በቁጥር 31 ላይ መድቢ ይላታል። እንዳለው ታደርጋለች። ቁጥሩንም ይወጣላታል። በደስታ ትፈነጥሳለች። ከዚያም አሁን ደግሞ በ26 ላይ መድብ ይላታል። ያም ቁጥር ይወጣላታል። በደስታ ትጮኻለች። በዚያ ጊዜ ሐሚድ ልብ ይላቸዋል። እሷ በቃን ብትልም ያለሽን ሁሉ በ17 ላይ መድብ ይላታል።
በፍጥነት እንድታደርገው ይገፋፋታል። ስትመድብ ግን ትሸነፋለች። እሷም ትቆጣለች። እሱ ግን ያንቺ ጥፋት ነው እድለ ቢስ ነሽ ይላታል። እሷም አይ አንተነ ያሸነፍከኝ ብላ ፊቱ ላይ ትጮኻለች። እሱም በጣም ጥሩ ጎበዝ፣ አሁን በጥፊ ምችኝ ይላታል። እሷም እብድነ እንዲህ ስትል ትገረማለች። እሱ ግን ያልኩሽን አድርጊና ምችኝ ይላታል። ትመተዋለች። ይህን ሁሉ ግን የሐሚድን ለማጥመድ የታቀደ ተንኮል ነበር። ሐሚድም ወጥመድ ውስጥ ይገባል። ራጅ እንዲህ ይላታል፣ ወደ ሽንት ቤት ሂጂ፣ ሐሚድ ይከተልሻል፣ አብረሽው እንድትሄጂ ይጠይቅሻል። አንተ ሂድ፣ እኔ እከተላለሁ በይው። እቅዱ ልክ እንዳሰቡ ይሳካል። ስትመለስ ጎበዝ ልጅ፣ አሁን ወደ ሆቴል ተመለሽ፣ እኔ አልማዙን ሰጥቼው እከተልሻለሁ ይላታል። ከዚያ በኋላ ወደ ሐሚድ ሄዶ አልማዙን ዝም ብሎ ያስቀምጥለታል። ሐሚድ አልማዙን እንዴት እዚህ እንደደረሰ ይገረማል። ራጅ ግን በድንገት ብቅልና ምን ይመስላል ብሎ ከእጁ ነጥቆ ይወስድበታል። ሐሚድ በጣም ብልህ ሌባ ነህ፣ ግን ህይወትህንም አልማዙንም ታጣለህ ይለዋል። ራጅ ለምን አልማዙን በነጻ ልሰጥህ እኮ ነው የመጣሁት ይላል። ሐሚድም በምን ምትክ ይለዋል። ራጅ ዛፋርን አሳልፈህ እንድትሰጠኝ ይፈልጋሉ ይለዋል። ሐሚድ ይህንን ሲሰማ ፊቱ ይቀያየራል። ራጅ ያጠቀዋል። የሐሚድ ሰዎች ጣልቃ ገብተው በራጅ ላይ ቢተኩሱም ጥይቱ ሐሚድን ይመተዋል። ራጅ ንገረኝ፣ ዛፋርን የታገኘዋለሁ ይለዋል። እሱም ልትደርስበት አትችልም ይላል። ራጅ ወደ ውሃ ውስጥ ጦርሮት ያመልጣል። በዚህ መሃል ወደ ሆቴል ስትመለስ ኦፊሰር ዞር ሃርሊንን ይዛትና ወደ ህንድ ኤምባሲ ይወስዳታል። እሷም ለምንድነው በራጅ ላይ እንዲህ የምታደርጉት? እሱ ጥሩ ሰው ነው፣ አልማዙን የሰረቀው ከዛፋር ለመከላከል ነው ትለዋለች። እሱም በእውነት ለመሆኑ አልማዙን እንዲህ በቀላሉ ማንኛውም ሰው ሊሰርቀው ይችላል? እንዲህ ቀላል ከሆነ ለምን ለ150 ዓመታት አልተሰረቀም? እሱ ጭንቅላትሽን በማይረባ ነገር እንደሞላው ቃለው ሊያስ ምን ነገረሽ ይላታል። እሷም አንተ እንደምትገድለኝ ነግሮኛል ትላለች። እሱም አሁንም ቢሆን ግን በህይወት አለሽ፣ አሁን እሱ የት ነው ሲል ጠይቃታል። እሷም ሐሚድ ጉል ከሚባል ሰው ጋር ነው ትላለች። በዚያ ቅጽበት አለቃው ብቅ ብሎ ሐሚድ ጉል ተገድሏል፣ ለግድያውም የተባበርሽው አንቺ ነሽ ይላታል። ዞሮም በመቀጠል አሁን አንቺ ዓለም አቀፍ ወንጀለኛ ነሽ፣ አንቺን መግደል ለኛ በጣም ቀላል ነው ይላታል። ነገር ግን አንድ ተጨማሪ ድል እንሰጥሻለን፣ ይህንን መሳሪያ ያዢ፣ ልክ እንደተገናኛችሁ ይህንን ቁልፍ ተጫኚ ይላታል። እሷም መሳሪያውን ይዛ ትወጣለች። በጉዞዋ ሁሉ ራጅ በእሷ ላይ የነበረውን እምነት ታስባለች። ሐሳቧን ራጅ ያቋረጠዋል። የት ነበርሽ? ከጠዋት ጀምሮ ጠፍተሽ ነበር ይላታል። እሷም እውነቱን ልንገርህ ወይስ አንተ እንደዋሸኸኝ ልዋሽህ ትለዋለች። እሱም ስለምን ዋሸሁ ሲል ይጠይቃታል። እሷም ስለ ሁሉም ነገር ሐሚድን ገድለዋል፣ አልማዙንም አሁንም ካንተ ጋር ነው አይደል ትላለች። ማን ነገረች ሲላት ዞር ትላለች። ራጅ የመከታተያ መሳሪያ እንዳላት እያወቀ አልማዙን አውጥቶ ፊቷ ያስቀምጠዋል። እሷም ፈጽሞ ህይወቴ ውስጥ ባልገባ እመኝ ነበር፣ እኔንም ራስንም አጥፍተሃል፣ በህልም ዓለም ውስጥ እንድንኖር አደረግከኝ፣ ግን ህልም ብቻ ነበር ትለዋለች። እሱም እመኝኝ ትክክል እንደሆንኩ ታያለሽ ይላታል። እሷ ግን በቃ አልፈልግም ትላለች። እሱም ታዲያ ምን ትጠብቂያለሽ ብሎ እጇን ይዝና በመሳሪያው ላይ ያለውን ቁልፍ ይጫነዋል። ወዲያውኑ ፖሊሶቹ ይደርሳሉ። ለማምለጥ ቢሞክሩም አልቻሉ። ይተኩሱበታል። እሱም ወደ ውስጥ ይወድቃል። ኦፊሰሩም ጥይቱ ካልገደለው ውሃው በእርግጥ ይገድለዋል ይላታል። አልማዙንም ከሷ እየቀማ በዚህ አልማዝ ህይወትሽ ገዛሽ ይላታል። ከዚያ በኋላ ወደ ቤት ትመለሳለች። ነገር ግን ራጅ ከጭንቅላቷ ሊወጣ አልቻለም። ስለሱና አብሮ ስላሳለፉት ጊዜ ታስባለች። የህይወቴ ምኞት ይህ ምስቅልቅል አልቆ ወደ ቤቴና ወደ ቤተሰቦቼ መመለስ ነው ያለውን ቃል ታስተውላለች። ስለዚህ ወደ ቤተሰቦቹ ቤት ለመሄድ ትወስናለች። እዚያ ደርሳ ለአባቱ ሴሰኛው የሚለውን መጽሐፍ አዘው ነበር ትላለች። እሱ ምንም መጽሐፍ አላዘዝኩም ይላል። በዚያ ቅጽበት ሚስቱ ወጣ። አይ አዘ ረስተው ነው፣ ይቅርታ ልጄ፣ የእሱ ትውስታ እንደ ጎልድ ፊሽ ለአጭር ጊዜ ነው ትላለች። በመቀጠልም እባክሽ ግቢ ትላታለች። ሃርሊን ገብታ አባቱን ራጅ የሚባል ልጅ አለዎት ስትል ጠይቀዋለች። እሱም የለንም ይላል። እሷ ልትወጣ ስትል ግን ፎቶውን ታያለች። ሴትዮዋን እዚህ እነማን ናቸው ስትል ትጠይቃታለች። እሷም እነዚህ ልጆቼ ናቸው፣ ይህ ቪረን ነው፣ በጦርነት ሰራዊት ውስጥ ኦፊሰር ነበር፣ ለሀገሩ ሲል በተልእኮ ላይ ያለ ሞተ። ይህ ደግሞ ልጄ ጃይ ነው፣ እሱም በሰራዊት ውስጥ ነው። ወንድሙ ከሞተ በኋላ በጣም ከባድ ተልእኮ ላይ እንደሚሄድ ነገረኝ። ከዚያ ወዲህ ስለ እሱ ምንም አላውቅም፣ በህይወት ይኑር አይኑር አላውቅም ትላለች። በዚያ ቅጽበት አባቱ ልጄ ጃይ አሁንም በህይወት አለ፣ አልሞተም፣ እሱን ሊገድለው የሚችል ሰው ገና አልተወለደም ይላል። ከዚያ በኋላ ትወጣለች። ነገር ግን ቤቷ እንደደረሰች ትታገታለች። ስትነቃ ዛፋር ፊቷ ታገኘዋለች። አልማዙ የት ነው ሲል ይጠይቃታል። እሷም ምንም አላውቅም፣ አንተ ማን ትላለች። እሱም እኔ ዛፋር ነኝ ይላታል። ከዚያም አንድ አልማዝ ፊቷ ላይ ወርውሮ መዶሻ ይሰባብረዋል። እሷም አብድሃል፣ እንደዛ ይለፋለትን አልማዝ ለምን ትሰባብረዋለህ ትላለች። እሱም ይህ አልማዝ ሐሰተኛ ነው፣ እውነተኛው ፈጽሞ አይሰበርም ይላል። በዚያ ቅጽበት ኦፊሰሩ ዞር ብቅ ይላል። እሱ የዛፋር ሰው ሆኖ ተገኘ።
እሱም አታለሽኝ፣ አሁን እውነተኛው አልማዝ የት እንደሆነ ንገሪኝ ይላታል። እሷም የማውቀው ሁሉ ነግሬያችኋለሁ እመኑኝ ትላለች። እሱም እውነቱን እንዴት እንደማወጣው ቃለሁ፣ ይህ መርፌ እውነቱን እንድትናገሪ ያስገድድሻል ብሎ ይወጋታል። መርፌው እንደተወጋች ራሷን መሳት ትጀምራለች። ዛፋርም እውነተኛው አልማዝ የት እንዳለ ይጠይቃታል። እሷም ከራጅ ጋር ነው ትለዋለች። እነሱም ራጅ ሞቷል ይሏታል። እሷ ግን አይ ሞኞች፣ እንድትመለሱና እኔን አግታችሁ ስለ እውነተኛው አልማዝ እንድትጠይቁኝ እሱ መሞቱን እኔም እናንተም አታሉናል። በዚህም በእኔ በኩል ወደ አንተ መድረስ እንዲችል ነው የኔ ውድ ዛፋር ትላለች። በዚያው ቅጽበት ራጅ ይደርስና የዛፋርን ሰዎች አንድ ባንድ ማጥቃት ይጀምራል። በየማዕዘኑም ቦምቦቹን ይተክላል። ከዚያም ዛፋርና ሰዎቹ ሃርሊንን በሽጉጥ አስፈራርተው ወደ ያዙባት ክፍል ይገባል። እሷም አምላክ ይመስገን ሰላም በመሆንህ የኔ ጀግና ትለዋለች። እሱም ወዲያውኑ መሳሪያዎቹን ወደ ታች ይጥላል። ዛፋርም እያጨበጨበ ጎበዝነ፣ ከሁሉም ሰዎች ትበልጣለህ፣ ግን ብልህነትህ እስከኔ ድረስ ያመጣሃል ብዬ አልገመትኩም ነበር ይለዋል። ራጅ ሲመልስ እንዳለመታደል ሆኖ ዛፋር አንተ በዓለም ላይ ካሉ ሰዎች ሁሉ ደደብ መሆንን ደርሼበታል ይለዋል። ዛፋር ለአንድ ዘበኛው መልእክት ይሰጥና ራጅን በሰንሰለት ወገቡን ያስረዋል። ከሁሉም አቅጣጫ ሊደበድቡ ሲጀምሩ ዛፋር አልማዙ የት እንዳለ እስክትነግረኝ ድረስ ምን ያህል ድብደባ ትችላለህ ይለዋል። መደብደባቸውን ይቀጥላሉ። ራጅም አልማዙ መሆን ያለበት ቦታ ነው ያለው፣ ከመጀመሪያውም አልተሰረቀም፣ የስርቆት ወሬ በህንድ የስለላ ድርጅቶችና በለንደን ሚስጥራዊ ቢሮ መካከል የተፈበረከ ውሸት ነበር። አንተ አልማዙን እንደምትፈልግ ስናውቅ ወደ አንተ ለመድረስ ይህንን ጨዋታ ተጫወተ ይለዋል። ዛፋርም እና አልማዙ አልተሰረቀም ብሎ ይጠይቃል። ራጅ በትክክል ይለዋል። ዛፋርም ጥሩ ተዘጋጅ፣ ለህይወትህ የሚቀረው ሰዓት መቆጠር ይጀምራል ይለዋል። ራጅ ግን እንዳለመታደል ሆኖ እኔን በገደልከ ቅጽበት የራስ ህይወት ማብቂያ ሰዓት መቁጠር ይጀምራል። ልክ በዚያ መንገድ መሳሪያ የሚነሳብህ ቀን ይመጣል፣ አንተም ትሞታለህ፣ እኛ አንጠፋም ሲል በድፍረት ይመልስለታል። በዚያው ቅጽበት ዛፋር ቪረን የተናገረውን ተመሳሳይ ቃል ያስታውሳል። ራጅንም ኮሎኔል ቪረንን እንዴት አወቅከው ይለዋል። ራጅም ወንድሜ ነበር፣ እሱን በገደልከው ቀን የህይወት ማብቂያ ሰዓት መቁጠር ጀምሯል ይለዋል። ወዲያውኑ ቦታው መፈንዳት ይጀምራል። ራጅ ሽጉጥ ይዞ በሀብል የያዘውን ጠባቂ ይገድላል። ሃርሊን ይዞ ዛፋርን ፍለጋ ይሄዳል። ጠባቂዎቹ እያሳደዷቸው ሳለ ሃርሊን በአንተ ምክንያት መርፌ ተወጋሁ ትለዋለች። እሱም ጡንቻሽ ላይ ነው ወይስ ነርቭ ላይ ይላታል። እሷም ወሬ ብቻ ነህ፣ አብረን ስንሆን ለምን ምንም አላደረግክም፣ አታፈቅረኝም አይደል ትለዋለች። እሱም አሁን ለዚህ ጊዜ አይደለም ይላታል። ዛፋር በመኪና ሲያመልጥ ራጅ በሞተር ሳይክል እያሳደደው ወንበዴዎቹ ይከተሏቸዋል። ራጅ ሃርሊንን ወደፊት አምጥቶ በጣም ማፈቅርሻለሁ፣ አሁን እቀፊኝ ይላታል። በመቀጠልም ሽጉጦቹን አውጪና ተኩሽባችሁ ይላታል። እሷም ከዚህም በላይ ግፍ መስራት ኃጢአት ነው ብላ መተኮስ ትጀምራለች። መኪኖቻቸው ትገለባብጣለች። ነገር ግን ዛፋር ወጥመድ አዘጋጅቶ ይይዛቸዋል። ዛፋርም ራጅን እውነተኛውን አልማዝ እንድትሰርቅልኝ ይች ቆንጆ ወስዳታለሁ፣ ከዚያም እመልስላለሁ ብሎ ይዟት ይሄዳል። ራጅ ተነሳና የዛፋርን ሰዎች አጥንትን አንድ ባንድ ሰባበረ። ከዚያም መኪና ይዞ ይከተላቸዋል። እነሱ አውሮፕላን ውስጥ ቢገቡም እሱ ቀስት ወደ አውሮፕላኑ ተኩሶ መከተሉን ይቀጥላል። አውሮፕላኑ ውስጥ ሃርሊን ሽጉጥ ነጥቃ በጭፍን በመተኮስ በውስጡ ያሉትን ሰዎች ትገድላቸዋለች። አውሮፕላኑ መበላሸት ሲጀምር ራጅ ወደ ውስጥ ገብቶ የዛፋርን አጥንት ይሰባብረዋል። አውሮፕላኑ በሰዓት ሲያያዝ ሃርሊን ወንበር ላይ ታስራ ነበር። ራጅ ዛፋርን ልክ ወንድሙ ላይ እንዳደረገው ወደ እሳት ውስጥ ይወረውረዋል። ከዚያም ሃርሊንን ሊፈታ ይሄዳል። ሊወጡ ሲሉ ዛፋር የመጨረሻ ጥይት ይተኩስባቸዋል። ራጅ ሃርሊንን ወደ ውሃው ውስጥ ወርውሮ ጥይቱን ራሱ ይቀበላል፣ ግን ምንም አይሆንም። ወደ ዛፋር ሮጦ በመጥረቢያ ደረቱን ይመታዋል። ወደ እሳቱም ደግሞ ወርሮት ያመልጣል። አውሮፕላኑ ሊፈነዳ ሲል በመጨረሻ ሰከንድ ወደ ውሃው ውስጥ ይዘላል። ከዚያም ራሱን ይስታል። ራጅ ሲነቃ ሆስፒታል ውስጥ ራሱን ያገኘዋል። የስለላ ድርጅቶቹ ኃላፊ አጠገብ ሆኖ አምላክ ይመስገን ሰላም ነህ፣ ተልእኮውን ልክ እንደታቀደው ፈጽማል፣ አንተና ወንድምህ ጀግኖች ናቸው፣ አንዱ ለሀገሩ ሲል ሞተ፣ ሌላኛው ደግሞ ስሙ ሲጠፋ አካሉ በሕይወት ይኖራል፣ ሃርሊንን ወደ ቤቷ ሰደናል፣ አንተንም እንደ ሞት ነግረናታል፣ የጃይ ታሪክ አልቋል፣ አሁን በሕይወት የሚኖረው ራጅ ነው፣ በስለላ ድርጅቱ ስትሆን ሕይወትህ የኛ ነው፣ የሃርሊን መኖር ደግሞ ለአንተ ትልቅ ድክመት ነው ይለዋል። ራጅ በጣም ይጸጸታል። ነርስ መታ መድኃኒት ስትሰጠው ይጠጣል። ነገር ግን ነርሷ ሃርሊን ነበረች። መድኃኒቱም እሱ በእሷ ላይ እንዳደረገው አይነት ማደንዘዣ ነበር። እሷም ከሆስፒታል አውጥታው ወደሚፈልጉት ቦታ ትወስደዋለች። ሲነቃ ልብሱ ተቀይሮ ያገኘዋል። ልብሴን ማን የቀየረው ይላታል። እሷም እኔ ነኝ፣ እንደ እህቴ ልጅ አድርጌ አሰብሁና ቀየርኩልህ ትለዋለች። በእውነት ሲላት በእህቴ ሕይወት እምላለሁ ትላለች። ዙሪያውን ሲመለከት ከቤቱ ፊት ለፊት መሆኑን ያውቃል። በጣም ደስ ብሎት እጇን ይዛታል።
ወደ ቤት ሊገባ ሳለ አባቱ አግኝቶ ስላየው እጅግ ይደሰታል። እናቱም ልጇ በሕይወት መኖሩን ማመን አቅቷት ታቅፈዋለች። ሃርዲንም ከነሱ ጋር ትኖራለች። ሁሉም በደስታ መኖር ይጀምራሉ። ፊልሙ በዚህ ይጠናቀቃል። መልካም ጊዜ